እመኑኝ ዋሽተውናል። ታሪካችንን የጻፉት እነዛ ሊቃውንት አንድ ታላቅ ምዕራፍን በፍርሃትና በረዓድ ከታሪክ መዝገብ ሰርዘዋል። ግን ለምን? ምክንያቱም እውነታው እጅግ አስፈሪና አደገኛ ስለነበር። ያ እውነት ስለኛ ሳይሆን ስለነሱ ነው፣ ስለ መላእክት። ይህ እውነታ የሰው ልጆችን ታሪክ ከንጽህና ወደ ዘላለም ጦርነት ቀየረው። በዚያን ዘመን ሞትን ያልቀመሰውና ወደ ምስጢር ዓለማት የተነጠቀው አንድ ሰው ብቻ ነበር፣ ሄኖክ። ይህ ስም ሲጠራ በአይምሮት ሰሌዳ ላይ የሚመጣው ምስል የጥንት ዘመን የሰማይ ምስጢርና የእምነት ጥንካሬ ነው። እርሱ የኖረው በሰው ልጅ ታሪክ መባቻ ላይ ነው። ምድር በኃጢአትና በአመፅ መናወጥ ስትጀምር፣ ሄኖክ ግን የሰላም ደሴት፣ የጽድቅ ብቸኛ ምሰሶ ነበር። ስሙ ራሱ እንደ የጥንት ዝምታ የሚጮህ፣ እንደ የሩቅ ትንቢት የሚያንሾካሾክ። እርሱ ከጥፋት ውሃ በፊት በነበረው ዓለም ሰፊ ሜዳ ላይ የጨለማው ዘመን ደመና ከመጋረዱ በፊት ብልጭ ብሎ የጠፋ ኮከብ ነው። በዙሪያው ዓለሙ በዝሙትና በአመፅ ሲሰክር፣ ሄኖክ ግን በልቡ እግር ብቻውን የእግዚአብሔርን መንገድ ተከተለ። ሕይወቱ ከፈጣሪው ጋር የተደረገ ረዥም ምስጢራዊና የፍቅር ጉዞ ነበር። ሄኖክ የሰማይ ምስጢሮች ሁሉ በእርሱ በኩል ለሰው ዘር እንዲገለጡ የተመረጠ ሕያው ብራና ነው። ከሰማያት ከወረዱት መላእክት አንስቶ እስከ ምጽአት ፍርድ ድረስ ያለውን ታሪክ የጻፈ የጥበብ ዓይን ነው። መጽሐፈ ሄኖክ በጨለማ ለተዋጠው ትውልድ የተተወ የመስታወት ጽላት ነው። በ365 ዓመቱ የጊዜና የሞትን ሕግ ሰብሮ ልክ እንደ ጠዋት ጤዛ ተነነ። ሞትን ሳያይ ከመሬት ላይ ተለይቶ በእምነት ክንፍ ወደ ዘላለም ሕይወት የተወሰደ ብርቅዬ የእምነት ምሳሌ ነው። መኖሩ የመመለስን፣ መወሰዱ ደግሞ የዘላለምን ሽልማት የሚናገር ዘላለማዊ ምስጢር ነው። እርሱ ፈርሃ እግዚአብሔር በረከሰበት ዘመን የነፍስ ንጽሕና ማለት ምን ማለት እንደሆነ በሕይወቱ የመሰከረ መቅረዝ ነው። ሄኖክ የአምላክ ወዳጅነት ከሁሉም በላይ የላቀ መሆኑን የሚያሳይ ያልደበዘዘ ቀለም ነው። ሄኖክ ከኛ ዘመን ጋር ቢወዳደር እንደ ብቸኛ ገጣሚ በዙሪያው ባለው የጩኸት ገበያ ውስጥ ሆኖ የሰማይን ዜማ የሚያዳምጥና የሚጽፍ ነቢይ ነው። እርሱ ነበር በሰማያት ላይ የተጻፈውን የፍጥረት ምስጢር፣ የዘመን አወቃቀርና የወደቁትን አካላት የዘላለም እስር የተመለከተው። በእርግጥ እያንዳንዱ ታላላቅ ታሪክ አንድ የተሰወረ ምዕራፍ አለው። ያንን ምዕራፍ ስንከፍት ደግሞ ዓለም ትንቀጠቀጣለች፣ የታሪኩ ባለቤትም ያፈገፍጋል። አንዳንድ ታሪኮች ጥፋትን፣ አንዳንዶችም ክብርን ያመጣሉ። ከምድር የጥፋት ታሪኮች መካከል ደግሞ አንዱ የጥፋት ውሃ ነው። ለምን ነበር የጥፋት ውሃ የመጣው? የሰው ልጅ የሥነ ምግባር ችግር ብቻ ነበርን? ምናልባት ምላሾ አዎ ሊሆን ይችላል። መጽሐፈ ሄኖክ ግን የከፋውን እውነታ ይገልጣል። በሰማይ የተመዘገበውን ሕግ ጥሰው ከክብራቸው የወረዱ 200 መላእክት ምድራዊ ፍቅርን ሲናፍቁ ያን ጊዜ የተከለከለው ድንበር ተሰበረም። ውጤቱም ታላቅ ነበር። ኔፍሊሞች ተፈጠሩም። ግዙፍ ሥጋ በሊታ የኃይል ፍጥረታት ተወለዱ። የእነሱም መንፈሶች ዛሬ የምናውቃቸው አጋንንቶች ናቸው። የክፋት መነሻ በምድር ሳይሆን በሰማይ እንደተጀመረ የሰማያዊው ዳኛ ምስክር ሄኖክ ይናገራል። የሚገርመው ይህ የዓለም ለውጥ ምስጢር ከብዙ መጻሕፍት ቢሰወርም የኢትዮጵያ ቤተክርስቲያን ከዘመን አመዳይ ጠብቃው ኖራለች። 44 ሚዲያ ይህንን ጥንታዊ ብራና ገልጦ 5ቱን ቁልፍ ታሪኮች በሰፊው ያቀርብሎታል። ሄኖክ በ365 ዓመቱ ከምድር የተሰወረው ለምን ነበር? ሞትን ሳይቀምስ ያየው የዘመን የኮከብና የፍጻሜው ምስጢር ምንድን ነው? እምነቶን የሚያናውጥና አይኖቹን የሚከፍተውን ይህንን የሄኖክን ታሪክ ለመመልከት 44 ሚዲያን አሁኑኑ ሰብስክራይብ በማድረግ የዚህ ታላቅ ምስጢር አካል ይሁኑ። የመጽሐፈ ሄኖክ ምስጢር። ታሪካችን የሚጀምረው በጥንት ዘመን የሰው ልጅ ታሪክ ገና መጀመሪያ እግሮቹን በምድር ላይ ሲያደላድል በነበረበት ጊዜ ነው። በዚያን ዘመን ከአዳም ጀምሮ እስከ 7ኛው ትውልድ ድረስ የመጣ አንድ ሰው ነበር፣ ሄኖክ።
7 ቁጥር በመንፈሳዊ ትውፊት የፍጹምነት የምልአትና የመለኮታዊ ሥርዓት ምልክት ነው። ሄኖክ በዚህ የፍጹምነት መስመር ላይ መገኘቱ ልዩ ዕጣ ፈንታ እንደነበረው ያመለክታል። በቤተሰቡ ውስጥ የማቱሳላ አባትና የኖህ አያት በመሆን የሦስት ዘመን አገናኝ ሰንሰለት ሆኖ አገልግሏል። ቅዱሳት መጻሕፍት ስለ ሄኖክ ሕይወት የሚሰጡን መረጃ እጅግ አጭር ቢሆንም በውስጡ ግን ታላቅ ምስጢርን ይዟል። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖክ ልዩ የሚያደርገው በእግዚአብሔር ፊት ያለው አናኗር እንደነበር ይገልጻል። ሄኖክም ከእግዚአብሔር ጋር ሄደ፣ እግዚአብሔርም ወሰደው፣ ከእንግዲህ ወዲህ አልተገኘም ይለናል። ይህ አጭርና ምስጢራዊ አረፍተ ነገር በርካታ ጥያቄዎችን ያስነሳል። ሄኖክ በ365 ዓመቱ ሞትን ሳይቀምስ ከምድር የተወሰደው ለምንድን ነው? የሕይወቱ ዘመን 365 ዓመት መሆኑ የራሱ ምስጢር አለው። ይህ ቁጥር በትክክል የፀሐይ ዓመት ቀናት ብዛት ነው። ይህም የሄኖክን ልዩ መንፈሳዊ ግንኙነትና ከኮስሞሎጂ ጋር ያለውን ትስስር የሚጠቁም መሆኑን መጽሐፉ ራሱ ያብራራል። ሄኖክ የዘመን አቆጣጠርን ጠንቅቆ የሚያውቅ ከሰው ልጆች ሥርዓት በተለየ መንገድ የኖረና በዘመኑ ከነበረው ታላቅ የኃጢአት ብክለት ያመለጠ ሰው ነበር። በሥጋዊ ሕይወቱ ዘመን ሳለ ወደ ሰማያዊው ዓለም የተጓዘ የእግዚአብሔር መልእክተኛ እንዲሆን የተመረጠው ለዚህ ታላቅ መንፈሳዊ ጉዞ ነው። መጽሐፈ ሄኖክን ልዩ የሚያደርገው ታሪኩ አይደለም፣ ታሪኩ የተጠበቀበት መንገድ ነው። መጽሐፉ እጅግ ሰፊና በዘመኑ ለነበረው አስተምሮ አስደንጋጭ የሆኑ ምስጢራትን ስለያዘ ከጊዜ በኋላ ብዙዎቹ የጥንት ቤተክርስቲያናት መሪዎች ይህንን መጽሐፍ ከቀኖና ውጭ እንዲሆን ወሰኑ። ለምን? ምክንያቱም መጽሐፉ ስለ መላእክት ከሰማይ መውረድ፣ ከሰው ልጆች ጋር መደባለቅ የሚሰጠው ዝርዝር መረጃ በዚያን ጊዜ የነበሩ ብዙ ሊቃውንት ለመቀበል ያልፈለጉት ወይም የተወሳሰበ ሆኖ ያገኙት አስተምሮ ነበር። ሌላው ሄኖክ ስለ ሰባቱ ሰማያት፣ ስለ ፀሐይና ጨረቃ በሮች የሚሰጠው የሥነ ፈለክ መረጃ ለቤተ ክርስቲያን ቀኖናዊ ይዘት እንደማያስፈልግ ተደርጎ ተቆጥሮ ስለነበር ነው። መጽሐፉ ከብዙ የዓለም ክፍሎች ሲሰወርና ሲጠፋ በአፍሪካ ቀንድ በምትገኘው ታሪካዊቷ ሀገር ኢትዮጵያ በሃይማኖት አባቶችና በጥንት ሊቃውንት ትጋት አማካኝነት በግዕዝ ቋንቋ በትክክል ተጠብቆ ኖሯል። ይህ የጥበቃ ሂደትም ለዘመናት ቀጥሏል። የኢትዮጵያ ቤተክርስቲያን መጽሐፉን እንደ ቀኖናዊ መጽሐፍ በመቁጠር በሥርዓቷና በስብከቷ ውስጥ አውላዋለች። የመጽሐፈ ሄኖክ ታሪካዊ እውነተኛነት በዘመናችን ዓለም አቀፍ ማረጋገጫን አግኝቷል። በ1950ዎቹ ዓመታት በእስራኤል በቁምራን ዋሻዎች ውስጥ ከሙት ባህር ጥቅሎች ጋር የዚህ መጽሐፍ ጥንታዊ ቅጂዎች በአረማይስጥ ቋንቋ ተገኝተዋል። እነዚህ ቅጂዎች ከክርስቶስ ልደት በፊት የተጻፉ ሲሆኑ ኢትዮጵያ ለዘመናት የጠበቀችው የግዕዙ ጽሑፍ ትክክለኛና ኦሪጂናል መሆኑን በዓለም አቀፍ ደረጃም ተረጋግጧል። ይህ ግኝት መጽሐፈ ሄኖክን ከጥንታዊ አፈታሪካዊነት አውጥቶ በጥንታዊ የአይሁድና ክርስትና አስተምሮ ላይ ታላቅ ተጽዕኖ የነበረው ጽሑፍ መሆኑን አረጋግጧል። በተለይም የይሁዳ መልእክት ከቁጥር 14 እስከ 15 በቀጥታ ከሄኖክ ትንቢት ላይ በመጥቀስ መጽሐፉ በአዲስ ኪዳን ዘመን ምን ያህል የተከበረ እንደነበረም አሳይቶናል። በዚህም ምክንያት መጽሐፈ ሄኖክ የኢትዮጵያ ታሪካዊና መንፈሳዊ ቅርስ ብቻ ሳይሆን የዓለም ቅዱስ ስነ ጽሑፍ ቁልፍ ሆኖ ተሰይሟል። ሄኖክ ሞትን ሳይቀምስ በክብር የተነጠቀው እነዚህም ምስጢሮች ለሰው ልጆች ለመናገር ነው። አሁን ወደ ሰማያዊ ጉዞና ወደ መላእክቱ ዓመፅ ጥልቀት እንሸጋገር። መጽሐፈ ሄኖክን ልዩ የሚያደርገው ታላቅ ምስጢር የሚጀምረው በዓለም ጥፋት ውሃ ዘመን አካባቢ ነው። ሄኖክ ጠባቂዎች አሊያም ወቸርስ ብሎ የሚጠራቸው ከ200 በላይ የሚሆኑ መላእክት ነበሩ። እነዚህ መላእክት በቅድስናቸውና በኃይላቸው ከፍ ያሉም ነበሩ። ከሰማይ ተሰጥቷቸው የነበረው ዋና ተልዕኮ የሰው ልጆችን መመልከት፣ መጠበቅና ከክፉ ነገር መከላከል ነበር። እነርሱም በቅዱስ ተራራ ላይ ተቀምጠው ምድርን ይመለከቱ ነበር። ይሁን እንጂ እነዚህ ጠባቂዎች ከጊዜ በኋላ ሰማያዊውን ሥርዓት ጥሰው የተከለከለ ስሜት አደረባቸው። ሄኖክ እንደሚነግረን ከሰማይ ወደ ምድር ሲመለከቱ የሰው ልጆች ሴቶች ውብ ሆነው አዩ።
ያ ውበትም ልባቸውን ከቀድሞ ተልኳቸው አስቶ ወደ ምድራዊ ምኞት ገፋፋቸው። እነዚህ መላእክት መውደቅ የጀመሩት በምኞት ዓይን ምድርን መመልከት ሲጀምሩ ነው። ይህ መውደቅ ቀላል የኃጢአት ውድቀት አልነበረም፣ የተደራጀ አመጽ ነበር። የጠባቂዎቹ መሪ ስማዚያ ይባል ነበር። ስማዚያና ጓደኞቹ በቅዱስ ስፍራ በአርሞኒኤም ተራራ ላይ ተሰበሰቡ። የነሱ ውሳኔ ከሰማያዊ ሕግ የሚወጣ ታላቅ ክህደት ስለነበር አንዳንዶቹ ለመውደቅ ፈርተው ነበር። ስለዚህም ስማዚያ ጓደኞቹን በታላቅ መሐላ ቃል ኪዳን እንዲገቡ አስገደደ። ይህ መሐላ የሚያሳየው ውድቀታቸው ሆን ተብሎ የተደረገና ወደ ኃጢአት ለመግባት የተደራጁ መሆናቸውን ነው። መሐላውም ሁላችንም ይህንን ዕቅድ እንፈጽማለን፣ ወደ ምድርም ወርደን ከሰው ልጆች ጋር እንደባለቃለን የሚል ነበር። በዚህ የኃጢአት መደራጀት ምክንያት 200 የሚሆኑ መላእክት ወደ ምድር ወረዱ። ይህ ድርጊት የመላእክትን ሥልጣን ክብርና ተግባር ከመሰረቱ የጣሰ ሲሆን የሰው ልጆችን ታሪክ ለዘላለምም ቀይሯል። የዚህ አስከፊ ድብልቅ ውጤት አስደንጋጭ ነበር። በእነዚህ መላእክትና በሰው ልጆች ሴቶች መካከል የተወለዱት ልጆች ኔፍኒሞች በመባል የሚታወቁ ታላላቅ ግዙፍ ፍጥረታት ሆኑ። ኔፍኒሞች እንደ ተራ ሰው አልነበሩም። ሄኖክ እንደሚገልጸው ቁመታቸው እጅግ ረዥም ከመሆኑ የተነሳ እስከ 180 ክንድ ማለትም ወደ 90 ሜትር ገደማ ይደርስ እንደነበር ተዘግቧል። የኔፍኒሞች መኖር በምድር ላይ ፍጹም የሆነ የሥርዓት አልበኝነትን አመጣ። በታላቅ ቁመታቸውና ኃይላቸው ምክንያት የሰው ልጆች ሀብት አልበቃቸውም። መጀመሪያ የሰው ሀብትን መዘበሩ፣ ከዚያም የእንስሳትን ሥጋ መብላት ጀመሩ። የእንስሳት ሀብትም ሲያልቅ ኔፍኒሞች በአሰቃቂ ሁኔታ የሰው ልጆችን ሥጋ መብላት ጀመሩ። ኔፍኒሞችና ጠባቂዎቹ በዓለም ላይ ደም መፋሰስ፣ አመጽና ግፍ እንዲስፋፋ አደረጉ። ሄኖክ እንደሚለው ምድር በኃጢአትና በግፍ ታምሳ ወደ ፈጣሪዋ ጮኸች። ይህ ጩኸት ነበር መለኮታዊ ፍርድ እንዲመጣ ያደረገው። የሰው ልጅ ወደ ጥፋት ውሃ ጊዜ የደረሰው በራሱ ኃጢአት ብቻ ሳይሆን በመለኮታዊ ፍጡራን ጣልቃ ገብነት ምድር በመበላሸቷ ነው። የኔፍኒሞች ታሪክ በሞታቸው አላበቃም። ኔፍኒሞች ሲሞቱ ሥጋቸው ቢጠፋም በውስጣቸው የነበረው ክፉ መንፈስ በምድር ላይ ቀረ። ሄኖክ ይህንን ምስጢር በጥልቀት ይተነትናል። እነዚህ መንፈሶች የኔፍኒሞችና የጠባቂ መላእክቶች ድብልቅ ውጤት ስለሆኑ ሥጋ የላቸውም፣ ነገር ግን ሥጋን ይፈልጋሉ። በምድር ላይ የሚንከራተቱት በሕመም በጥፋትና በክፋት መንፈስ ሰዎችን በመበከል ነው። በመሆኑም መጽሐፈ ሄኖክ የዓለማችን የመንፈስ ትግል መሠረት የሚሆነው ያ ጥንታዊ የመላእክት ውድቀትና የኔፍኒሞች መፈጠር እንደሆነ በግልጽ ያሳያል። የዲያብሎስና የኃጢአት አመጣጥን በተመለከተ ያለንን ግንዛቤ ሁሉም ይለውጣል። የጠባቂዎቹ ክህደት በሥጋዊ ውድቀትና በግዙፍ ፍጥረታት መወለድ ብቻ አላበቃም። ከዚህ ይልቅ የዓለምን ሥርዓት ከመሠረቱ የለወጠውና ለሰው ልጆች የታሰበ ያልነበረውን ዕውቀት ለምድር ልጆች ማካፈላቸው ነበር። ይህ ዕውቀት እንደ መርዝ ሆኖ ዓለምን ያበላሸ ሲሆን ሄኖክም በትጋት ይህንን ሂደት ተመልክቶ ዘግቧል። እነዚህ መላእክት የሰጡት የተከለከለ ዕውቀት የሰው ልጆች እግዚአብሔር የፈጠራቸውን ዓላማ እንዲረሱ አደረጋቸው። ከትሕትና ወደ ኩራትና ዓመፅ፣ ከቀላል ሕይወት ወደ ውስብስብ የጦርነት ምኞትም ወሰዳቸው። ከወደቁት መላእክት መካከል አዛዚኤል የሚባለው መልአክ ቁልፍ ስፍራን ይይዛል። ሄኖክ እንደሚለው አዛዚኤል ለሰው ልጆች ያስተማረው ዕውቀት የዓመፅን መንገድ የከፈተ ነው። አዛዚኤል ለወንዶች ስለ ብረት ማውጫ፣ ስለ የጦር ጋሻ አሰራርና ስለ ሰይፎች ጥበብ አስተማረ። እነዚህ ዕውቀቶች ለራሳቸው መከላከያ ሳይሆን በጭካኔ እርስ በርስ ለመገዳደልና ደም ለማፍሰስ ጥቅም ላይ መዋል ጀመሩ። የዘመናት ጦርነቶችና የሰው ልጅ ጭካኔ መነሻ ከዚህ ሰማያዊ ጣልቃ ገብነት እንደመጣም መጽሐፉ ይተነትናል። በተመሳሳይ አዛዚኤል ለሴቶች ስለ የከበሩ ድንጋዮች፣ ስለ ጌጣጌጥ ጥበብና ስለ ዓይን ቅባቶች አሊያም ስለ ሜካፕ አሰራር አስተማረ። ሄኖክ እንደሚለው ይህ ዕውቀት የሰው ልጆችን ወደ ከንቱ ውበት፣ ወደ ሥጋዊ ኩራትና ከንቱ ምኞት መራቸው። ሰዎች ትኩረታቸውን ከመንፈሳዊነት ወደ ጊዜያዊና ከንቱ ነገሮች እንዲያዞሩም አደረገ።
አዛዚኤል በመሰረቱ ሰብአዊውን ሕይወት በመርዝ በመበከል የሰውን ልጅ ከተፈጥሯዊ ቅድስናው አውጥቶ ወደ ምድራዊ ምኞትና ጦርነት ሙሉ ለሙሉ መራው። ከአዛዚኤል በተጨማሪ ሌሎች የወደቁ መላእክት ለሰው ልጆች እጅግ አደገኛ ዕውቀቶችን ሰጥተዋል። መላእክቱ ስለ ኮከብ ቆጠራ፣ ስለ የሰማይ ምልክቶች ትርጓሜና ስለ የጨረቃ መመላለሻ ምስጢር አስተማሩ። ይህ ዕውቀት ለበጎ ሳይሆን ለሰዎች ዕድልን ለመጠቆም፣ ጥንቆላ ለመስራትና ከዋክብትን ለማምለክ መዋል ጀመረ። የሰው ልጆች ከመለኮታዊ ፈጣሪ ሥርዓት ወጥተው ወደ ጣዖት አምልኮ እንዲገቡም በር ከፈተ። ሌሎች መላእክት ደግሞ ስለ መድኃኒቶች አደላደል፣ የአረሞችን ስሮች በመጠቀም ድግምትና ጥንቆላ መስራትን አስተማሩ። ይህ ከፈጣሪ ቸርነት ውጭ ያለ የኃይል ምንጭ ፍለጋ ሰዎችን ወደ አስማትና መተት ዓለም አስገባቸው። አልፎ ተርፎም ስለ ደመና አወቃቀር፣ የነፋሳት መመላለሻና የሰማይ ምስጢሮች የተሰጠው ዝርዝር ዕውቀት ሰዎች ራሳቸውን እንደ አምላክ እንዲቆጥሩም አደረጋቸው። የጥፋት ውሃ የደረሰው በሰው ልጅ የሥነ ምግባር ዝቅጠት ብቻ ሳይሆን በመላእክት ጣልቃ ገብነት ምድር በመመረዟና በክፉ ዕውቀት በመበላሸቷ ምክንያት ነው። መጽሐፉ በዚያን ጊዜ የነበሩ ሰዎች በአይምሯቸው በክፉ ዕውቀት በመሞላታቸውና ሥጋቸው በኔፍኒሞች ግፍ ምክንያት በመበላሸቱ እግዚአብሔር ምድርን ሙሉ ለሙሉ ማጽዳት ግድ እንደሆነበት ያሳያል። የሰው ልጅ በፈቃዱ ሳይሆን በሰማያዊ ክህደት ግፊት ወደ ጥፋት ተሳበ። በዚህ ምክንያት ሄኖክ ለዓለም የሰጠው የመጨረሻ ማስጠንቀቂያ ይህንን የተከተለ ዕውቀት በመማርና በመጠቀም ከፈጣሪ ሥርዓት መውጣት ታላቅ መለኮታዊ ፍርድ እንደሚያስከትል ነው። የመጽሐፈ ሄኖክ እጅግ አስገራሚው ምዕራፍ የሄኖክ ወደ ሰማያዊ ዓለም ያደረገው ጉዞ ነው። መጽሐፉ ሄኖክ ሞትን ሳይቀምስ ከተነጠቀ በኋላ በኡራኤል መልአክ መሪነት የፍጥረት ምስጢራትን ሁሉ እንዲማር ወደ ሰማያት እንደተወሰደ ይገልጻል። ይህ ጉዞ ሄኖክን ከተራ ሰውነት ወደ የመለኮታዊ ዕውቀት ተማሪ ከፍ አደረገው። ሄኖክ ወደ ሰማይ የሄደው በሰዎች መካከል ለጠፉት የዓለም ሥርዓትና የጊዜ አቆጣጠር ላይ መለኮታዊ ብርሃን እንዲያመጣ ነበር። ለዚህም ነበር ሄኖክ ከመላእክትና ከሊቃነ መላእክት የሰማያት መዋቅርና የምድርን ጂኦግራፊያዊ ምስጢር የተማረው። ሄኖክ በጉዞ ውስጥ የሰባቱ ሰማያት መዋቅርና ስንት ምስጢሮች እንደያዙ ተመልክቷል። እነዚህ ሰማያት የፍጥረት ንብብሮችን የሚወክሉ ሲሆን እያንዳንዳቸው ልዩ ዓላማ አላቸው። ሄኖክ በሚሊዮኖች የሚቆጠሩ መላእክት ለዘላለሙ ፈጣሪያቸውን ሲያገለግሉና ሲያመሰግኑ የሚኖሩባቸውን ስፍራዎችም ተመልክቷል። ከዚህም በላይ ሄኖክ ስለ በረዶ፣ ነፋስ፣ እሳትና ዝናብ መከማቻነት የሚያገለግሉ መለኮታዊ ግምጃ ቤቶች እንዳሉ ዘግቧል። ይህ የሚያሳየው የተፈጥሮ ኃይሎች የሚንቀሳቀሱት እንዲሁ በዘፈቀደ ሳይሆን በጠንካራ መለኮታዊ ሥርዓቱ ውስጥ መሆኑን ነው። ከሁሉም በላይ ደግሞ ሄኖክ ወደ ታላቁ ክብር ዙፋን ፊት ቀረበ። እዚህም ነበር የፍጥረት ሕግጋት የተጻፈባቸውን የሰማያዊ ጽላቶችን የተመለከተው። እነዚህ ጽላቶች የሰው ልጅንና የዓለምን ታሪክ፣ የፍርድ ቀናትን እንዲሁም የሕይወትንና የሞት ምስጢሮችን በዝርዝር የያዙ ናቸው። የሄኖክ ኮስሞሎጂ እጅግ ጥልቅና ዘመናዊ አስተሳሰብን የሚጠቁም ነው። ኡራኤል መልአክ ሄኖክን በመምራት በዓለማችን ላይ ስለሚታዩት የጊዜና የብርሃን ምንጮች ዝርዝር ዕውቀትን አስተምሮታል። ሄኖክ ለፀሐይና ለጨረቃ መውጫና መግቢያ የሚያገለግሉ 12 ትላልቅ በሮች በሰማይ ዳር መኖራቸውን ተምሯል። ፀሐይና ጨረቃ በዓመት ውስጥ የሚመላለሱባቸው መንገዶችና የሚፈጥሯቸው ልዩነቶች የወቅቶችን መፈራረቅና የብርሃንና የጨለማን ሚዛን የሚያስጠብቁ ናቸው። ሄኖክ እያንዳንዱ በር ምን ያህል ብርሃንና ሙቀት እንደሚያስተላልፍ በዝርዝር አስቀምጧል። ሄኖክ ከዚህ ሰማያዊ ትምህርት ያገኘው ቁልፍ መረጃ ትክክለኛው የፀሐይ ዓመት 364 ቀናት መሆኑን ነው። ሄኖክ ይህንን የዘመን አቆጣጠር በ6 ክፍሎችና በአራቱ ወቅቶች ከፍሎ በዝርዝር አስቀምጧል። ይህም በብዙ ባህሎች ውስጥ ከሚታወቀው የጨረቃ ወይም የዘፈቀደ ዓመታት ስሌት የተለየ በመለኮታዊ ሥርዓት የተመሰረተ የሂሳብ ትክክለኛነትን ያሳያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አቆጣጠር መሠረት ከዚህ ጥንታዊ የሄኖክ ስሌት ጋር ጥብቅ ቁርኝት አለው። ሄኖክ ይህንን ሁሉ ጥበብ የተማረው ለምንድን ነው? ምክንያቱም
በጠባቂዎች አመጽ ምክንያት ዓለም በሥርዓት አልበኝነት ተበክላ ነበር። የሰውን ልጅ ከተፈጥሮ ሥርዓት ጋር የሚያያይዘው ዕውቀት ሁሉ ተበላሽቶም ነበር። ሄኖክ ይህንን ዕውቀት በማምጣት ሰብአዊ ፍጡር በፈጣሪ የተቀመጡትን ሕጎችና ሥርዓቶች መከተል እንዳለበት አስረግጦ ይናገራል። የዓለም ፍትሕ፣ ሰላምና ምልአት የተመሰረቱት በዚህ ኮስሞሎጂያዊ ሕግና ሥርዓት ላይ ነው። እነዚህን ሕጎች መጣስ ሁሌም ወደ ጥፋት እንደሚመራ ያሳያል። ሄኖክ በዚህ ዘመን የዘመኑ ታላቅ የሥነ ፈለክ ሊቅና የሂሳብ አስተማሪ እንደሆነ መረዳት ይቻላል። ሄኖክ በሰማያዊው ጉዞው የመለኮታዊውን ሥርዓትና ሕጎች ከተማረ በኋላ ቀጣዩ ትምህርቱ የመለኮታዊ ፍርድ የማይቀር መሆኑን መረዳት ነበር። ሄኖክ እንደ ነቢይነት የተማረው የኃጢአት ውጤት በተለይም የመላእክትና የኔፊሊሞች ዓመፅ የሚያስከትለውን የዘላለም ቅጣት እንደሚመሰክርና እንደሚያስጠነቅቅ ነበር። የሄኖክ መጽሐፍ እግዚአብሔር በዓመፅና በክፋት ላይ ዝም እንደማይል ያረጋግጣል። ምድር በጠባቂዎችና በኔፊሊሞች ደም መፋሰስና ክፉ ዕውቀት በመበላሸቷ ምክንያት ፍትሕ ከሰማይ ሊወርድ ግድ ሆነ። ይህ ፍርድ የጠባቂዎችንና የኔፊሊሞችን ብቻ ሳይሆን የተከለከለውን ዕውቀት የተቀበሉትን የሰው ልጆችንም ይመለከት ነበር። ከፍጥረታቸውና ከክብራቸው የወደቁት ጠባቂዎች የደረሰባቸው የከፋ ቅጣት የዘላለም እስር ነው። ሄኖክ ወደ ሰማይና ወደ ምድር መሸጋገሪያ ስፍራ ወደ ሆነው ታርታሮስ ወደ ተባለው ጥልቅ የእስር ቦታ ተመራ። ጠባቂዎቹ በጨለማ ስፍራዎች ውስጥ በሳት ሰንሰለት ታስረው እንዲቆዩ ተፈርዶባቸዋል። ቅጣቱ ወዲያውኑ አልተሰጠም። ይልቁንም ለታላቁ የመጨረሻው ፍርድ ቀን እስኪጠበቅ ድረስ በእስር ቤት እንዲቆዩ ተደርጓል። ይህም ቅጣቱ መለኮታዊውን የፍርድ ጊዜ መጠበቅ ያለበት ዘላለማዊና ተጠብቆ የተቀመጠ መሆኑን ያሳያል። ይህ የሄኖክ ምስክርነት በሐዲስ ኪዳን ውስጥ በጴጥሮስና በይሁዳ መልእክት ተረጋግጧል። ሐዋርያው ቅዱስ ጴጥሮስ ኃጢአት ለሰሩት መላእክት አልራራም፣ ነገር ግን ወደ ሲኦል አሊያም ወደ ታርታሮስ ጥሎ ለፍርድ በጨለማ ሰንሰለት አሳልፎ ሰጣቸው ይላል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4። ይህ የሚያሳየው የሄኖክ ትንተና ቀደምት የክርስትና አስተምሮ ምንጭ እንደነበር ነው። የኔፊሊሞች አካል በውሃ ሲጠፋ መንፈሶቻቸው ሳይሞቱ በምድር ላይ ቀሩ። ይህ የመጽሐፈ ሄኖክ እጅግ አስደንጋጭ ትንታኔ ነው። ሄኖክ እነዚህ የሞቱ ግዙፎች መንፈሶች አሁን የምናውቃቸው ክፉ አጋንንት እንደሆኑ ይተነትናል። ሥጋዊ አካል የሌላቸው ነገር ግን በጥፋትና በክፋት የሚንቀሳቀሱ መንፈሶች ናቸው። እነዚህ አጋንንት በምድር ላይ እንዲንከራተቱ የተፈቀደላቸው ለቅጣት ነው። መንፈሶቻቸው ያለ ሥጋ በምድር ላይ በስቃይና በጥፋት እንዲዘዋወሩ ተፈርዶባቸዋል። የሰውን ልጆች በሕመም በጥፋትና በኃጢአት መንፈስ በመበከል የሚኖራቸው እንቅስቃሴ የዚያ ጥንታዊ ዓመፅ የመጨረሻ ቀሪ ፍሬ ነው። በመሆኑም ሄኖክ ለሰው ልጅ የሰጠው የመጨረሻው ትምህርት ከሰማይ ሥርዓት ውጭ የሚመጣ ማንኛውም ድርጊት የዘላለም ቅጣትን እንደሚያስከትልና የመንፈስ ዓለማችንም ቢሆን ከዚህ የጥንት ፍርድ ነፃ እንዳልሆነ ማረጋገጫ ነው። የመጽሐፈ ሄኖክ የመጨረሻ መልእክት ስለ ፍርድ ብቻ ሳይሆን ከፍርድ በኋላ ስለሚመጣው ታላቅ ድልና የዘላለም ሰላም ነው። ይህ ሰላም የሚመጣውም ኢየሱስ ክርስቶስ ሲገለጥ ነው። ሄኖክ በትንቢቱ ውስጥ ስለ መሲሁ ሲናገር በተደጋጋሚ የሚጠቀመው ማዕረግ የሰው ልጅ አሊያም ሰን ኦፍ ማን ነው። ይህ ማዕረግ ሄኖክ መሲሁን ለመግለጽ የተጠቀመበት ጥንታዊ ምስጢራዊና እጅግ ክብር ያለው ስያሜ ነው። በሐዲስ ኪዳን ውስጥ ይህ የሰው ልጅ የሚለው ማዕረግ የኢየሱስ ክርስቶስ የተደጋጋሚ መጠሪያ ነው። ሄኖክ ይህንን ማዕረግ በመጠቀም ስለ መሲሁ የሰጠው ትንቢት ከመጽሐፍ ቅዱስ ውስጥ እጅግ ጥንታዊና ጥልቅ መሆኑን ያረጋግጣል። ሄኖክ እንደሚለው የሰው ልጅ ለጻድቃን ብርሃንና መጠጊያ ሆኖ ይገለጣል። በዚያን ጊዜ በኃጢአት ጨለማ ለተሸፈነው ዓለም የፍትህና የእውቀት ብርሃን የሚያበራ እርሱ ነው። ሄኖክ በራእዩ የፍርድ ቀን ሲመጣ የኃጢአንና የወደቁት መላእክት መጨረሻ እንደሆነም ተመልክቷል። የመጨረሻው ፍርድ የሚፈጸመው የሰው ልጅ በሚመራው በእግዚአብሔር ክብር ዙፋን ፊት ነው። በዚያን ጊዜ ሁሉም ፍጡራን የሰው ልጆችና መላእክት ሳይቀሩ ለፍርድ ይቆማሉ። መጽሐፉ በዚያን ቀን የጻድቃንና የሙታን ትንሣኤ እንደሚኖር በግልጽ ይተነብያል። ይህ የትንሣኤ አስተምሮ በጥንታዊ የአይሁድ እምነት ውስጥ በግልጽ ያልተቀመጠ ቢሆንም በሄኖክ መጽሐፍ ግን በሰፊው ተተንትኗል።
ኃጥአንና የወደቁት ጠባቂዎች በዘላለም እሳትና በጥልቅ ውርደት ውስጥ እንደሚገቡም ተፈርዶባቸዋል። የሄኖክ ትንቢት የዘላለም ቅጣት የሚለውን ጽንሰ ሐሳብ በማጠናከር ኃጢአት የዘላለም ይቅርታ የማይገኝበት መዘዝ እንዳለውም ያሳያል። የመጽሐፈ ሄኖክ መልእክት በቅጣት ብቻ አይቋጭም። ትንቢቱ ትኩረት የሚያደርገው በአዲስ ምድር ላይ ነው። የኃጥአን ጥፋት ከተፈጸመ በኋላ የጻድቃን መንግሥት እንደሚመሰረትም ይናገራል። በዚያን ጊዜ ምድር ከጠባቂዎች ክፋትና ከኔፊሊሞች ብክለት ሙሉ በሙሉ ትታደሳለች። ምድር ወደ መጀመሪያዋ የኤደን ገነት የመሰለች ንጽሕናዋም ትመለሳለች። ጻድቃን በዚያ መንግሥት በደስታ በሰላምና በፍጹም ፍትሕ እንደሚኖሩም ይተነብያል። ሄኖክ ጻድቃን ረዥም ዕድሜ እንደሚሰጣቸውና የዘር ፍሬያቸው የበዛ እንደሆነም አብስሯል። የጠባቂዎቹ ክፉ መንፈስ አሊያም አጋንንቱ በመጨረሻው ፍርድ ቀን ሙሉ በሙሉ ይወገዳሉ። ይህ ማለት ጻድቃንና ሰብአዊ ዘር ከመንፈሳዊ ጥቃት ነፃ ሆነው ይኖራሉ ማለት ነው። መጽሐፈ ሄኖክ በእርግጥም የጠፋ መጽሐፍ አይደለም። ይልቁንም የተሰወረ የመረዳት ቁልፍ ነው። የዓለማችንን ታሪክ፣ የክፋትን አመጣጥና የፍጻሜውን ተስፋ ከሌሎች መጽሐፍት በተለየ ሁኔታ እንድንመለከት ያስችለናል። መጽሐፈ ሄኖክን በዝርዝር ስንመረምር የኃጢአት አመጣጥን፣ የሰማያዊውን ሥርዓትና የዓለምን ፍጻሜ በተመለከተ ያለንን ግንዛቤ ሙሉ በሙሉ ይለውጣል። ይህ መጽሐፍ በይፋ ባይታወቅም ታሪኩ በዘመናችን ለምናያቸው ክስተቶች ሁሉ መንፈሳዊ መሠረት ይጥላል። የጥንት ሊቃውንት ይህንን መጽሐፍ ከሰው ልጆች የሰወሩት ይዘቱ እጅግ አስደንጋጭ ስለነበር ይሆን? ወይስ የተደበቀው ዕውቀት በሰዎች እጅ ቢገባ በሃይማኖታዊ አስተሳሰቦች ላይ ስር ነቀል ለውጥ ስለሚፈጥር ነው? ይህ መጽሐፍ የዓለማችንን ታሪክ የሚመለከትበት መንገድ ቀላል አይደለም። የመጀመሪያው ኃጢአት በሔዋን ውድቀት ብቻ የተገደበ ሳይሆን ከሰማያዊው አካላት ጣልቃ ገብነት የመጣ ጥልቅ የሆነ ኮስሞሎጂያዊ ብክለት እንደነበርም ያረጋግጣል። የጥፋት ውሃ መከሰቱ በዚሁ መለኮታዊ ክህደት ምክንያት ምድርን ማጽዳት ግድ መሆኑን ያሳያል። በመጨረሻም ይህ ሁሉ ዕውቀት ለኛ ምንድነው? መጽሐፈ ሄኖክስ ለሰው ልጆች የተሰጠ ታላቅ ጥበብ ነው ወይስ የመጨረሻ ማስጠንቀቂያ? ምናልባትም ሁለቱም ነው። መጽሐፉ የጊዜን ሥርዓት፣ የሰማያትን አወቃቀርና የፍጥረት ሕግጋትን በመግለጥ ጥበብን ያስተምረናል። በሌላ በኩል ደግሞ የተከለከለውን መንገድ መከተል፣ የፈጣሪን ሥርዓት ማፍረስና በምኞት መመራት መለኮታዊ ፍርድን እንደሚያስከትል በማሳየት ያስጠነቅቀናል። እስከ ዛሬ ባለው የሰው ልጅ ታሪክ ውስጥ ከሰማይ የመጣው ዕውቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ወደኛ ደርሷል። ይህንን ጥልቅ ምስጢር ከተመለከቱ በኋላ ዓለምን በተለየ የብርሃን ዓይን እንድንመለከት ይጋብዘናል። ይህንን ሰፊ ትንታኔ ከተመለከቱ በኋላ ስለ መጽሐፈ ሄኖክ የሚያስቡትን አስተያየት በኮሜንት ስፍራው ላይ ያጋሩን። ወስብሐት ለእግዚአብሔር።